ኦሪት ዘፍጥረት ምዕራፍ 28 ይስሐቅም ያዕቆብን ጠራው፣ ባረከውም፣ እንዲህም ብሎ አዘዘው፣ ከከናናውያን ሴቶች ልጆች ሚስትን አታግባ። ተነሳና ወደ እናትህ አባት ወደ ባቱኤል ቤት ወደ ሁለቱ ወንዞች መካከል ሂድ። ከዚያም ከእናትህ ከርብቃ ወንድም ከላባ ሴቶች ልጆች ጋር ሚስትን አግባ። አምላኬ ሆይ አምላኬ ካንተ ጋር ሂድ፣ ከፍ ከፍም ያድርግህ፣ ይባርክህ፣ ያብዛህ፣ ብዙም ሕዝብም ሁን። ስደተኛ ሆነህ የተቀመጥክባትን እግዚአብሔር ለአብርሃም የሰጣትን ምድር ትወርስ ዘንድ የአባቴን የአብርሃምን በረከት ለአንተ ይስጥህ፣ ካንተም በኋላ ለዘርህ። ይስሐቅም ልጁ ያዕቆብን ላከው። እርሱም የያዕቆብና የኤሳው እናት የርብቃ ወንድም የሚሆን የሶርያዊ ባቱኤል ልጅ ላባ ወዳለበት ወደ ሁለቱ ወንዞች መካከል ሄደ። ኤሳው ሌላ ሚስት ማግባቱ። ኤሳውም ይስሐቅ ያዕቆብን እንደባረከው ባየ ጊዜ ከዛም ሚስትን ያገባ ዘንድ ወደ ሁለቱ የሶርያ ወንዞች መካከል እንደላከው በባረከውም ጊዜ ከከነዓን ሴቶች ልጆች ሚስትን አታግባ ብሎ እንዳዘዘው፣ ያዕቆብም የአባቱንና የእናቱን ቃል ሰምቶ ወደ ሁለቱ ወንዞች መካከል እንደሄደ የከነዓናውያን ሴቶች ልጆች በአባቱ በይስሐቅ ፊት የተጠሉ እንደሆኑ ኤሳው ባየ ጊዜ ኤሳው ወደ ኢስማኤል ሄደ። ቤሴሞትንም በፊት ካሉ ሚስቶቹ ጋር ሚስት ትሆነው ዘንድ ወሰዳት። እርሷም የናኮር ወንድም የአብርሃም ልጅ የሆነው የኢስማኤል ልጅና የናቡአት እህት ናት። ያዕቆብ በቤቴል ያየው ሕልም። ያዕቆብም ከአዘቅተ መሐላ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና በዚያ አደረ። ከዚያም ስፍራ ድንጋዮች አንድ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዛች ስፍራ ተኛ። ሕልምም አለ። እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ፣ እነሆም እግዚአብሔር መላእክት ይወጡበትና ይወርዱበት ነበር። እነሆም እግዚአብሔር በላዩ ላይ ቆሞበት ነበር። እንዲህም አለ፣ የአባትህ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። አትፍራ። ይህችን አንተ የተኛህባትን ምድር ለአንተም ለዘርህም እሰጣለሁ። ዘርህም እንደ ባሕር አሸዋ ይሆናል። እስከ ባሕርና እስከ አዜብ እስከ መስዕና እስከ ምስራቅ ይበዛል ይሞላል። የምድርም ሕዝቦች ሁሉ በአንተ በዘርህም ይባረካሉ። እነሆም እኔ ካንተ ጋር ሄዳለሁ፣ በምትሄድበትም መንገድ ሁሉ እጠብቅሃለሁ፣ ወደዚያች ምድር እመልስሃለሁ፣ የነገርሁህን ሁሉ እስካደርግልህ ድረስ አልተውህምና። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ አለ፣ እኔ አላወቅሁም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህችም የሰማይ ደጅ ናት። ያዕቆብም ማልዶ ተነሳ፣ ተንተርሷት የነበረችውንም ድንጋይ ወስዶ ሐውልት አድርጎ አቆማት፣ በላይዋም ዘይትን አፈሰሰባት። ያዕቆብም ያን ስፍራ ቤቴል ብሎ ጠራ። አስቀድሞ ግን የዚያ ከተማ ስም ሎዛ ነበረ። ያዕቆብም እንዲህ ብሎ ስእለት ተሳለ፣ እግዚአብሔር ከኔ ጋር ቢሆን በምሄድባትም በዚች ምድር ቢጠብቀኝ፣ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ፣ ወደ አባቴም ቤት በጤና ቢመልሰኝ፣ እግዚአብሔር አምላኬ ይሆነኛል። ለሐውልት ያቆምኳት ይህችም ድንጋይ የእግዚአብሔር ቤት ትሆነኛለች።
ከሰጠኸኝም ሁሉ ላንተ ከአስር አንድ እጅ አንዱን እሰጥሃለሁ። ምዕራፍ 29 ያዕቆብ ወደ ላባ ቤት መድረሱ። ያዕቆብም በማለዳ ተነስቶ የያዕቆብንና የኤሳውን እናት የርብቃን ወንድም የሶርያ ሰው የባቱኤል ልጅ ወደሚሆን ወደ ላባ ሄደ። በተመለከተም ጊዜ በሜዳው እነሆ ጉድጓድን አየ። በዚያም 3 የበጎች መንጎች በላዩ ተመስገው ነበር። ከዚያች ጉድጓድ በጎቹም ያጠጡ ነበርና። በጉድጓዷም አፍ ታላቅ ድንጋይ ነበረች። መንጎችም ሁሉ ከዛ በተሰበሰቡ ጊዜ እረኞች ድንጋይዋን ከጉድጓዱ አፍ ገለል አድርገው በጎቹም ያጠጡ ነበር። ድንጋይዋንም ወደ ስፍራው መልሰው በጉድጓዱ አፍ እንደገና ይገጥሙት ነበር። ያዕቆብም ወንድሞች ሆይ እናንተ ከወዴት ናችሁ አላቸው። እነርሱም እኛ ከካራን ነን አሉት። የናኮርን ልጅ ላባን ታውቁታላችሁን አላቸው። እነርሱም እናውቀዋለን አሉት። እነሱም እናውቀዋለን አሉት። እርሱ ደህና ነውን አላቸው። እነርሱም አዎ ደህና ነው፣ አሁንም ልጁ ራሔል የአባቷን በጎች ይዛ ትመጣለች አሉት። እርሱም ቀኑ ገና ቀትር ነው፣ ከብቶቹ የሚሰበሰቡበት ሰዓቱም ገና አልደረሰም። አሁንም በጎቹን አጠጡና ሄዳችሁ አሰማሯቸው አላቸው። እነርሱም አሉ እረኞች ሁሉ ካልተሰበሰቡና ድንጋይቱን ከጉድጓዱ አፍ ካላነሷት በቀር አንችልም። ከዚያም በኋላ በጎቹን እናጠጣለን። እርሱም ገና ከእነርሱ ጋር ሲነጋገር እነሆ የላባ ልጅ ራሔል የአባቷን በጎች ይዛ ደረሰች። እሷ የአባቷን በጎች ትጠብቅ ነበርና። ያዕቆብም የእናቱን ወንድም የላባን ልጅ ራሔልንና የአጎቱን የላባን በጎች ባየ ጊዜ ቀረበ። ጉድጓዱም አፍ ድንጋዩን አነሳ፣ የአጎቱን የላባን በጎችም አጠጣ። ያዕቆብም ራሔልን ሳማት፣ ቃሉንም ከፍ አድርጎ አለቀሰ። ያዕቆብም የአባቷ ዘመድና የርብቃ ልጅ መሆኑን ለራሔል አስተዋወቃት። እርሷም ሮጣ ሄዳ ለአባቷ ይህን ነገረችው። ላባም የእህቱን የርብቃን ልጅ የያዕቆብን ስም በሰማ ጊዜ ሊቀበለው ሮጠ፣ አቅፎም ሳመው፣ ወደ ቤቱም አገባው። ነገሩንም ሁሉ ለላባ ነገረው። ላባም ያዕቆብን በእውነት አንተ አጥንቴ ሥጋዬም ነህ፣ ከኔ ጋር ተቀመጥ አለው። 1 ወር የሚያህልም ከእርሱ ጋር ተቀመጠ። ያዕቆብ ስለ ራሔልና ልያ ላባን አገለገሉ። ላባም ያዕቆብን ወንድሜ ስለሆንህ በከንቱ አታገለግለኝም፣ ደመወዝህ ምንድን ነው ንገረኝ አለው። ለላባም 2 ሴቶች ልጆች ነበሩት። ታላቂቱ ስም ልያ፣ ታናሺቱም ስም ራሔል ነበረ። ልያም ዓይነ ልምጥ ነበረች፣ ራሔል ግን መልከ መልካም ነበረች፣ ፊቷም ውብ ነበረ። ያዕቆብም ራሔልን ወደዳት። ያዕቆብም ላባን እንዲህ አለው፣ ስለ ታናሽቱ ልጅህ ስለ ራሔል 7 ዓመት እገዛልሃለሁ፣ ሚስት ትሆነኝ ዘንድ እርሷን ስጠኝ አለው። ላባም ለሌላ ሰው ከምሰጣት ይልቅ ለማውቅህ ለዘመዴ ለአንተ ብሰጣት ይሻላል፣ ከኔ ጋር ተቀመጥ አለው። ያዕቆብም ስለ ራሔል 7 ዓመት ተከሳ። እርሷንም ይወዳት ስለነበረ በእርሱ ዘንድ ጥቂት ቀን ሆነለት። ያዕቆብም ላባን እንግዲህ ወደ እርሷ ገባ ዘንድ ሚስትህን ስጠኝ፣ ቀኔ ተፈጽሟል አለው። ላባም የዚያን ስፍራ ሰዎች ሁሉ ሰበሰበ፣ ሰርግም አደረገ። በመሸም ጊዜ ልጁን ልያን ወስዶ ወደ ያዕቆብ አስገባት። ያዕቆብም ወደ እርሷ ገባ። ላባም ለልጁ ልያ አገልጋይቱን
ዘለፋን አገልጋይ ትሆናት ዘንድ ሰጣት። በነጋም ጊዜ እነሆ ልያ ነበረች። ያዕቆብም ላባን ምን ነው እንደዚህ አረግህብኝ? ያገለገልኩህ ስለ ራሔል አልነበረምን? ለምን አታለልከኝ አለው። ላባም እንዲህ አለ፣ በሀገራችን ታላቂቱ ሳለች ታናሽቱን እንሰጥ ዘንድ ወግ አይደለም። ለዚችም 7 ዓመት ፈጽም፣ ሌላ 7 ዓመት ደግሞ እኔን ስለምታገለግለኝ አገልግሎት እርሷን ደግሞ እሰጥሃለሁ። ያዕቆብም እንዲህ አደረገ። በዚችም 7 ዓመት ፈጸመ። ልጁን ራሔልንም ለእርሱ ሚስት ትሆነው ዘንድ ሰጠው። ላባም ለልጁ ለራሔል አገልጋይቱን ባላን አገልጋይ ትሆናት ዘንድ ሰጣት። ያዕቆብም ወደ ራሔል ደግሞ ገባ። ራሔልንም ከልያ ይልቅ ወደዳት። ሌላ 7 ዓመትም ተገዛለት። ለያዕቆብ የተወለዱ ልጆች። እግዚአብሔርም ልያ የተጠላች መሆኗን ባየ ጊዜ ማኅፀኗን ከፈተላት። ራሔል ግን መካን ነበረች። ልያም ጸነሰች፣ ወንድ ልጅንም ወለደች። ስሙንም ሮቤል ብላ ጠራችው፣ እግዚአብሔር መዋረዴን አይቷልና እንግዲህስ ወዲህ ባሌ ይወደኛል ስትል። ልያም ዳግመኛ ጸነሰች፣ ሁለተኛ ወንድ ልጅ ለያዕቆብ ወለደችለት። እኔ እንደተጠላሁ እግዚአብሔር ስለሰማ ይህን ጨመረልኝ አለች። ስሙንም ስምዖን ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅንም ወለደች። ከእንግዲህ ወዲህ ባሌ ወደ እኔ ይጠጋል፣ 3 ወንዶች ልጆችን ወልጄለታለሁና አለች። ስለዚህም ስሙን ሌዊ ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅንም ወለደች። በዚህም ጊዜ እግዚአብሔርን አመሰግናለሁ አለች። ስለዚህም ስሙን ይሁዳ ብላ ጠራችው። መውለድንም አቆመች።